በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መዝሙረ ዳዊት 77 ሕዝቤ ሆይ ሕጌን አድምጡ፣ ጆሮአችሁን ወደ አፌ ቃል አዘንብሉ። አፌን በምላሴ ከፍታለሁ፣ ከቀድሞ ጀምሮ ያለውን ተምሳሌት እናገራለሁ። የሰማነውንና ያወቅነውን አባቶችንም የነገሩንን ለሚመጣ ትውልድ ከልጆቻቸው አልሰወሩም። የእግዚአብሔር ምስጋናና ኃይሉን ያደረገውንም ተአምራት ተናገሩ። ለልጆቻቸው ያስታውቅ ዘንድ ለአባቶቻችን ያዘዘውን ምስክር በያዕቆብ አቆመ፣ በእስራኤልም ሕግን ሠራ። የሚመጣ ትውልድ የሚወልዱን ልጆች ያውቁ ዘንድ ተነስተው ለልጆቻቸው ይነግራሉ። ተስፋቸው በእግዚአብሔር እንዲያደርጉ የእግዚአብሔርንም ሥራ እንዳይረሱ ትእዛዙንም እንዲጠብቁ እንደ አባቶቻቸው እንዳይሆኑ ጠማማና የምታስመርር ትውልድ፣ ልቧን ያላቀናች ትውልድ፣ ነፍሷ በእግዚአብሔር ዘንድ ያልታመነች። የኤፍሬምም ልጆች ለሰልፍ ታጥቀው ቀስትንም ገትረው በሰልፍ ቀን ወደ ኋላ ተመለሱ። እግዚአብሔርን ኪዳን አልጠበቁም፣ በሕጉም ለመመላለስ እምቢ አሉ። መልካም ሥራውንና ያሳያቸውን ተአምራቱን ረሱ። በግብፅ አገርና በጣኔዎስ በረሃ በአባቶቻቸው ፊት የሠራውን ተአምራት ባህርን ከፍሎ አሳለፋቸው። ውኆችን እንደ ክምር አቆመ። ቀን በደመና መራቸው፣ ሌሊቱንም ሁሉ በእሳት ብርሃን። ዓለቱን በምድረ በዳ ሰነጠቀ፣ ከጥልቅ እንደሚገኝ እህል በብዙ አጠጣቸው። ውሃን ከጭንጫ አወጣ፣ ውሃንም እንደ ወንዞች አፈሰሰ። ነገር ግን ይበድሉት ዘንድ እንደገና ደገሙ፣ ልዑልንም በምድረ በዳ አስቆጡት። ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔር በልባቸው ፈተኑት። እግዚአብሔርን እንዲህ ብለው አሙት፣ እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ይችላልን? ዓለቱን መታ፣ ውኆችንም ወጡ፣ ወንዞችም ጎረፉ። እንጀራንስ መስጠትን ይችላልን? ለሕዝቡስ ማዕድንን ያዘጋጃልን? እግዚአብሔርም ይህን ሰምቶ ተቆጣ፣ በያዕቆብም ላይ እሳት ነደደ፣ መዓትም በእስራኤል ላይ መጣ። በእግዚአብሔር አላመኑምና በመድኃኒቱም አልተማመኑምና። ደመናውንም ከላይ አዘዘ፣ የሰማይንም ደጆች ከፈተ። ይበሉም ዘንድ መናን አዘነበላቸው፣ የሰማይንም እንጀራ ሰጣቸው። የመላእክትንም እንጀራ ሰው በላ፣ ስንቅም እስከሚተርፋቸው ላከላቸው። ከሰማይም የምስራቅን ንፋስ አስነሳ፣ በኃይሉም የደቡብን ንፋስ አመጣ። ሥጋን እንደ አፈር የሚበሩትንም ወፎች እንደ ባህር አሸዋ አዘነበላቸው። በሰፈራቸው መካከል በድንኳናቸውም ዙሪያ ወደቀ። በሉ እጅግም ጠገቡ፣ ምኞታቸውንም ሰጣቸው። ከወደዱትም አላሳጣቸውም፣ መብላቸውን ገና ባፋቸው ሳለ። የእግዚአብሔር ቁጣ በላያቸው መጣ፣ ከእነርሱም ከፍ ያሉትን ገደለ፣ የእስራኤልንም ምርጦች አሰናከለ። ከዚህም ሁሉ ጋር እንደገና በደሉ፣ ተአምራቱንም አላመኑም። ቀኖቻቸውን በከንቱ አለቁ፣ ዓመቶቻቸው በችኮላ። በገደላቸው ጊዜ ወዲያው ፈለጉት፣ ተመለሱ፣ ወደ እግዚአብሔርም ገሰገሱ። ረዳታቸውም እግዚአብሔር መድኃኒታቸውም ልዑል አምላክ እንደሆነ አሰቡ። በአፋቸው ብቻ ወደዱት፣ በአንደበታቸውም ዋሹት። ልባቸውም ከእርሱ ጋር አልቀናም፣ በቃል ኪዳኑም አልተማመኑትም። እርሱ ግን መሐሪ ነው፣ ኃጢአታቸውንም ይቅር አላቸው፣ አላጠፋቸውምም። ቁጣቸውንም መመለስ አበዛ፣ መዓቱንም ሁሉ አላቃጠለም። ወጥቶ የማይመለስ መንፈስ ሥጋም እንደሆኑ አሰበ። በምድረ በዳ ምን ያህል አስቆጡት፣ በበረሃም አሳዘኑት። ተመለሱ፣ እግዚአብሔርንም ፈተኑት፣ የእስራኤልንም ቅዱስ አሳዘኑት። እነርሱም እጁን አላሰቡም፣ ከጠላቶቻቸው እጅ ያዳነበትን ቀን። በግብፅ ያደረገውን ተአምራቱን፣ በጣኔዎስም በረሃ ያደረገውን ድንቁን። ወንዞቻቸውንም ወደ ደም ለወጠ፣ ምንጮቻቸውን ደግሞ እንዳይጠጡ። ዝንቦችንም በላያቸው ሰደደባቸው፣ በሏቸውም፣ በጓጉንቸርም አጠፋቸው። ፍሬያቸውን ለኩብኩባ፣ ሥራቸውንም ለአንበጣ ሰጠ። ወይናቸውን በበረዶ፣ በለሳቸውን በአመድ ያጠፋ። እንስሶቻቸውን ለበረዶ፣
ሀብታቸውንም ለእሳት ሰጠ። የዓመቱን መቅሰፍት በላያቸው ሰደደ። መቅሰፍትን፣ መዓትንም፣ መከራንም በክፉዎች መላእክት ሰደደ። ለቁጣውም መንገድን ጠረገ። ነፍሳቸውንም ከሞት አላዳናትም። እንስሶቻቸውንም በሞት ውስጥ ዘጋ። በኩሮቻቸውን ሁሉ በግብፅ የድካማቸውንም መጀመሪያ በካም ድንኳኖች ገደለ። ሕዝቡን ግን እንደ በጎች አሰማራቸው፣ እንደ መንጋም በምድረ በዳ መራቸው። በተስፋም መራቸው፣ አልፈሩምም። ጠላቶቻቸውንም ባህር ደፈናቸው። ወደ መቅደሱም ተራራ አገባቸው፣ ቀኙ ወደ ፈጠረችው ወደዚች ተራራ። ከፊታቸውም አሕዛብን አባረረ፣ ርስቱንም በገመድ አካፈላቸው። የእስራኤልንም ወገኖች በቤታቸው አኖረ። ነገር ግን ልዑል እግዚአብሔርን ፈተኑት፣ አስቆጡትም፣ ምስክሩንም አልጠበቁም። ተመለሱም፣ እንደ አባቶቻቸውም ከዱ፣ እንደ ጠማማ ቀስትም ተገለበጡ። በኮረብታ መስገጃዎቻቸውም አስቆጡት፣ በተቀረጹ ምስሎቻቸውም አስቀኑት። እግዚአብሔርም ይህን ሰምቶ ተቆጣ፣ የእስራኤልንም እጅግ ናቀ። የሴሎምን ማደሪያ ተዋት፣ በሰዎች መካከል ያደረገባትን ድንኳኑን። ኃይላቸውን ለምርኮ ሽልማቱንም በጠላት እጅ ሰጠ። ሕዝቡንም በጦር ዘጋቸው፣ ርስቱንም ቸል አላቸው። ጎልማሶቻቸው እሳት በላቸው፣ ቆነጃጅቶቻቸውም አላዘኑም። ካህናቶቻቸውም በሰይፍ ወደቁ፣ ባልቴቶቻቸውም አላለቀሱላቸውም። እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው። ጠላቶቹንም በኋላቸው መታ፣ የዘላለም ሐሳር ሰጣቸው። የዮሴፍንም ድንኳን ተዋት፣ የኤፍሬምንም ወገን አልመረጠውም። የይሁዳን ወገን ግን መረጠ፣ የወደደውን የጽዮን ተራራ። መቅደሱን እንደ አርያም ሠራ፣ ለዘላለምም በምድር ውስጥ መሠረታት። ዳዊትም ባሪያውን መረጠው፣ ከበጎቹም መንጋ ውስጥ ወሰደው። መዝሙረ ዳዊት 78 አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህን መቅደስ አረከሱ። ኢየሩሳሌምንም እንደ መደብ አደረጓት። የባሪያዎችህንም በድኖች ለሰማይ ወፎች መብል አደረጉ፣ የጻድቃንህንም ሥራ ለምድር አራዊት። ደማቸውን በኢየሩሳሌም ዙሪያ እንደ ውሃ ፈሰሱ፣ የሚቀብራቸውም አጡ። ለጎረቤቶቻችንም ስድብ ሆንን፣ በዙሪያችንም ላሉ ሳቅና ዘበት። አቤቱ እስከ መቼ ለዘላለም ትቆጣለህ? ቅናትህም እንደ እሳት ይነዳል። ስምህን በማይጠሩ መንግስታት ላይ በማያውቁህም አሕዛብ ላይ መዓትህን አፍስስ። ያዕቆብን በልተውታልና ስፍራውንም ባድማ አድርገዋልና። የቀደመውን በደላችንን አታስብብን፣ ምሕረትህ በቶሎ ታግኘን፣ እጅግ ተቸግረናልና። አምላካችንና መድኃኒታችን ሆይ እርዳን፣ ስለ ስምህ ክብር አቤቱ ታደገን፣ ስለ ስምህም ኃጢአታችንን አስተሰርይልን። አሕዛብ አምላካቸው ወዴት ነው እንዳይሉ የፈሰሰው የባሪያዎችህን ደም በቀል በዓይኖቻችን ፊት አሕዛብ ይወቁ። የእስረኞች ጩኸት ወደ ፊትህ ይግባ፣ እንደ ክንድህም ታላቅነት ይገደሉ የተፈረደባቸውን አድን። አቤቱ የተዘባበቱብህን መዘባበታቸውን ለጎረቤቶቻችን 7 እጥፍ በብብታቸው ክፈላቸው። እኛ ሕዝብህ ግን የማሰማሪያህ በጎች ለዘላለም እናመሰግንሃለን፣ ለልጅ ልጅም ምስጋናህን እንናገራለን። መዝሙረ ዳዊት 79 ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ። በክሩቤል ላይ የምትቀመጥ ተገለጥ። በኤፍሬምና በብንያም በምናሴም ኃይልህን አንሳ፣ እኛንም ለማዳንና። አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን። የሰራዊት አምላክ አቤቱ በባሪያህ ጸሎት ላይ እስከ መቼ ትቆጣለህ? የእንባ እንጀራን ትመግበናለህ፣ እንባም በስፍር ታጠጣናለህ።
ለጎረቤቶቻችን ክርክር አደረከን፣ ጠላቶቻችንም በላያችን ተሳለቁብን። የሰራዊት አምላክ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን። ከግብፅ የወይን ግንድ አመጣህ፣ አሕዛብን አባረ እርሷንም ተከልክ። በፊቷም ስፍራን አዘጋጀ፣ ስሮቿንም ተከልክ፣ ምድርንም ሞላች። ጥላዋ ተራሮችን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፎቿንም እስከ ባህር፣ ቡቃያዋንም እስከ ወንዙ ዘረጋች። አጥሯን ለምን አፈረስክ? መንገድ አላፊ ሁሉ ይቀጥፋታል። የዱር እሪያ ረከሳት፣ የአገር አውሬም ተሰማራባት። የሰራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት እይም፣ ይህችን የወይን ግንድ ጎብኝ። በሰው ልጅ ለአንተ ያጸናኸው ቀኝህ የተላከላትን አንሳ። በእሳት ተቃጥላለች ተነቅላማለች፣ ከፊት ተግሳጽም የተነሳ ይጠፋሉ። ለአንተ ባጸናኸው በሰው ልጅ ላይ በቀኝ ሰው ላይ እጅህ ትሁን። ከአንተም አንራቅ፣ አድነን ስምህን እንጠራለን። የሰራዊት አምላክ አቤቱ መልሰን፣ ፊትህን አብራ፣ እኛም እንድናለን። መዝሙረ ዳዊት 80 በረድኤታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብም አምላክ እልል በሉ። ዝማሬውን አንሱ፣ ከበሮውንም ስጡ፣ ደስ የሚያሰኘውን በበገና ከመሰንቆ ጋር። በመባቻ ቀን በከፍተኛው በዓላችን ቀን መለከትን ንፉ። ለእስራኤል ሥርዓቱ ነውና የያዕቆብም አምላክ ፍርድ። ከግብፅ በወጣ ጊዜ ለዮሴፍ ምስክር አቆመው፣ ያላወቅኩትን ቋንቋ ሰማው። ጫንቃውን ከሸክም እጆቹንም በግርጫት ከመገዛት አራቅኩ። በመከራ ጊዜ ጠራኸኝ አዳንኩህም፣ በተሰወረ አውሎም መለስኩ፣ በክርክር ውሃ ዘንድም ፈተንኩ። ሕዝቤ ሆይ ስማኝ እነግርሃለሁም፣ እስራኤል ሆይ እመሰክርልሃለሁ። አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ በሌላ አምላክም አትሰግድም። ከግብፅ ምድር ያወጣሁህ እኔ እግዚአብሔር አምላክህ ነኝና አፍህን አስፋ እሞላዋለሁም። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላደመጠኝም። እንደ ልባቸው ሥራ ተውኳቸው፣ በልባቸውም ሐሳብ ሄዱ። ሕዝቤ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር፣ በሚያስጨንቋቸው ላይ እጄን በጣልኩ ነበር። የእግዚአብሔር ጠላቶችም በተገዙለት ነበር፣ ዘመናቸው ለዘላለም በሆነ ነበር። ከስንዴም ስብ ባበላኋቸው ነበር፣ ከዓለቱም ማር ባጠገብኳቸው ነበር። ሶበ ሰቀልዎ ሶበ ሰቀልዎ ሶበ ሰቀልዎ ለእግዚእነ